ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው የአባታችን አደም ታሪክን እያየን ያለ ነው። የአባታችን አደም ታሪክ ከሰው ልጅ ታሪክ ጋር ያው የመጀመሪያው የሰው ልጅ ታሪክ ስለሆነ ከፍተኛ ቁርኝት አለው። የሰው ልጅ አፈጣጠር በአደም አፈጣጠር ይገለጻል። ስለዚህ የአደምን አፈጣጠር አይተናል። የአደምን ምትክነት የምድር ምትክነት አይተናል። እንዲሁ ደግሞ አላህ ሱብሓነሁ ወተዓላ ኩን በሚለው ትእዛዙ ፈጥሮታል። ከዚያም አደም ሆኗል። በዚህ ግን አፈጣጠሩን ሲገልጽልን ግን ያው ባለፈው ፕሮግራም ባየነው ለማየት ሞክረናል እና ከዚያም በኋላ ደግሞ መላእክቶች እንደወረዱለት መላእክቶች ሲወርዱለት ኢብሊስ አልወርድም እንዳለና እንደኮራ ለማየት ሞክረናል። በዛም ሳቢያ ኢብሊስ ከአላህ ረህመት የተራቀ ከአላህ ረህመት እንዲርቅ የተደረገ አላህም መላእክቶችም ሌሎችም ሁል ጊዜ ለአና እያወረዱ የሚኖሩበት ሆኗል። እንግዲህ ከዚህ በኋላ አደም የተለያዩ ስሞችን አላህ አስተምሮታል። እነዚያንም ስሞች ለመላእክቶች ገልጾላቸዋል። መላእክቶችም በዚህ ዒልሙ ተደንቀዋል። ከዚያም በኋላ ደግሞ እንግዲህ አደም ብቻውን አይደለምና የዚህን ወደ ምድር ሲመጣ የሚኖረውን ኑሮ ሊገፋ የሚችለው ጓደኛ አጋዥ የሆነችዋን አብራ የምትኖረዋን ሐዋን ፈጥሮለታል። ሐዋን ፈጥሮለት ተጽናንቶ አብራ ባለችዋ በሷ ውስጥ በሚኖሯ እየተጽናና ሳለ ነው እንግዲህ ወደ ጀነት ውስጥ ግቡ ሁለታችሁም ብሎ አላህ ሱብሓነሁ ወተዓላ ያዘዛቸው። በዛሬው ደግሞ የምናየው እንግዲህ አደም ወደ ጀነት ውስጥ የገባበትን ትዕዛዝና ጀነት ውስጥ በምን አይነት መልኩ እንዳሳለፈ ለማየት እንሞክራለን ማለት ነው። በመጀመሪያ ግን የአደም ጀነት እውን ጀነት ተብላ አላህ በየውመል አኺራ ለሰው ልጆች ለአማኞች መልካም ለሰሩ ሰዎች የሚያስገባባትን ጀነት ነው ወይስ ሌላ ጀነትን ነው ጀነት ያለው አላህ ሱብሓነሁ ወተዓላ የሚለውን ነገር ያው የተለያዩ ዑለማዎች የተለያየ አይነት አቋም ወስደዋል። ከነዚህ ከብዙ አቋሞቻቸው ውስጥ ጥቂቶቹ ይሄ አደም የገባበት ጀነት ጀነተል መእዋ ወይንም ደግሞ ሙእሚኖች የውመል ቂያማ የውመል አኺራ የሚገቡበት አይደለም ያሉ ዑለማዎች አሉ። አይ ጀነቱል መእዋ ነው ራሱ እዛው ነው ገብቶ ያሳለፈው የሚሉ ዑለማዎችም እንዳሉ ሁሉ ማለት ነው። ሌላው ደግሞ ምናልባት የተለያዩበት ነገር ይሄ ጀነት ጀነተል መእዋ ካልሆነ ሌላ ጀነት ከሆነ ይሄ ጀነት በሰማይ ላይ ነበር ወይስ በምድር ላይ ነበር የሚለውም ነገር እንደዚሁ ዑለማዎችን ከፋፍሏቸዋል ማለት ነው። እና ይህንን ግን ያው ሁለቱንም ሊገልጽ በሚችል መልኩ አንዳንድ ዑለማዎች ለማስታረቅ ወይም ለማግባባት ሞክረዋል ይሄንን አቋም ማለት ነው። በመጀመሪያ የጀነቱል መእዋ ነው ያሉት ዑለማዎች ጀነቱል መእዋ ነው። ምክንያቱም እዚያ ውስጥ አደም የተለያዩ ለምሳሌ መራብ የለም፣ መጠማት የለም፣ ፀሐይ መመታት የለም፣ መጠማት የለም የሚለውን አቋምና ደግሞ እዛ ውስጥ ደግሞ ወቁልና ያ አደም እስኩን አንተ ወዘውጁከል ጀና ፈኩላ ሚንሃ ረገደን ሐይሱ ሽእቱማ የሚለው ትዕዛዝ ምንም ያለ ድካም የፈለጉትን ነገር የመመገብ የሚችሉበት ቦታ ጀነት ነው። እንዲሁ ደግሞ አላህም ጀነት ብሎ በስሙ የገለጸው ጀነት ስለሆነ ነው የሚል የተለያዩ እንትኖችን ገልጸዋል። ያው በጀነት ውስጥም እንደፈለጉ መብላት ያለ ድካም መብላትና መኖር ያም ደግሞ ቦታ የአትክልት ቦታ የተለያዩ ነገሮች የሚገኙበት ቦታ በመሆኑ ስለዚህ ጀነተል መእዋ ነው የአኺራው ጀነት ነው ያሉት ዑለማዎች ይሄንን ተንተርሰው ሲሉ፣ ሌሎች ግን የነሱ አይ ትክክል አይደላቸውም ያሉት ዑለማዎች ደግሞ ምንድነው እንትናቸው አቋማቸው አይ ጀነተል መእዋ አይደለም። ምክንያቱም ጀነተል መእዋ ውስጥ በመጀመሪያ ወላ ተቅረበ هذه الشجرة فتكونا من الظالمين
የሚለው ትእዛዝና ክልክላት በጀነት ውስጥ የለም። ምክንያቱም ክልክል እና ትእዛዝ ካለ ምድር ነው ማለት ነው እንጂ ጀነት ሊሆን አይችልም። ምክንያቱም ጀነት ውስጥ ግዴታና ግዴታ ያልሆነ ነገር ወይም ትእዛዝና ክልክላት ስለሌለ የሚል ማስረጃ ያቀርባሉ። ሌላው ደግሞ ጀነት ውስጥ ይሄን አትብላ ይሄን አትብላ ተብሎ የሚከለከልም ነገር የለም። በጀነት ውስጥ ደግሞ ሸይጣን እንዴት ሊገባ ይችላል? ምክንያቱም ሸይጣን ከአላህ ረህመት የተራቀ የተረገመ ነውና እንዴት ጀነት ውስጥ እነሱ ጋር ሊገባ ይችላል? ሌላው ደግሞ በጀነት ውስጥ አላ ተጁዐ ፊሃ ወላ ተዕራ ወአነከ ላ ተዝመዑ ፊሃ ወላ ተድሓ የሚለው እነዚህ አራት ነገሮች አለመጠማት፣ እንዲሁ ደግሞ የፀሐይን ጠለል ወይም ደግሞ በፀሐይ አለመመታት፣ ራቁት አለመሆንና አለመራብ ብቻውን ጀነትን ጀነት አያስብላትም። ምክንያቱም ጀነት ከነዚህ ከአራት ነገሮች በላይ ነች። ሁሉ ወንዞች አሉ፣ የሚበሉ ነገሮች የሚጠጡ ነገሮች ብቻ ሳይሆኑ የሚጠለሉ ነገሮች፣ መጓጓዣዎች፣ ሁሉ ነገር ከዚህ በላይ ብዙ እንትን ያላት ናት። ስለዚህ ይሄ ያጠረ ነገር ነው፣ ጀነትን አይገልጽም፣ ብቻውን ጀነትን አይገልጽም ብለውም ይከራከራሉ። ሌላው ደግሞ አደምና ሐዋ ክልክላቱን ተከልክለዋል፣ ትእዛዝም ታዘዋልና ያንን ክልክል መፈጸማቸው በጀነት ውስጥ የተከለከለን ነገር መፈጸም ራሱ የማይቻል ማለት የማይሆን የማስኬድ ነገር ነውና፣ ሌላው ደግሞ ከጀነት ውስጥ ውጡ መባል የለም ከጀነተል መእዋ እና ከጀነተል መእዋ እንዲወጡ መደረጋቸው፣ ስለዚህ ያ ጀነተል መእዋ አለመሆኑን ያሳያል። ስለዚህ ይሄ ጀነቱል መእዋ ሳይሆን ሌላ ጀነት ነው አላህ ብለው ተናግረዋል ማለት ነው። እንግዲህ ሁለቱ አቋሞች በዚህ አይነት መልኩ ነው የተለያዩት። ሁለቱም የሚያቀርቧቸው የተለያዩ ማስረጃዎች አሉ ማለት ነው። እንግዲህ ይሄ ጀነተል መእዋ አይደለም የሚለው ነገር አሳምነን ከተቀበልነው ዘንዳ በሰማይ ነው ያለው በመሬት ነው የሚለውም ነገር ያለያያቸዋል ዑለማዎችን። ምክንያቱም ያው ጀነተል መእዋ አይደለም ከተባለ ጀነት ብሎ አላህ በቁርአን ውስጥ ብዙ ቦታ የገለጻቸው በምድር ላይ ያሉ ጥሩ ቦታዎች ተገልጸዋልና እንደነ ሷሂበል ጀነተይን ተብለው የተገለጹ እንትኖች አሉና በተለያዩ ሱራዎች ላይ ጀነት የግድ ያንን ጀነተል መእዋን የሚገልጽ ሳይሆን ሌላ የአትክልት ቦታን፣ ወንዝ ቦታን እና እንደዚህ ደስ የሚለውን ቦታ ጀነት ተብሎ የተገለጸበት ሁኔታ አለና ያን ይገልጻል። ስለዚህ በምድር ላይ ነው ያሉ ዑለማዎች ይኖራሉ። አይደለም ይሄ በሰማይ ላይ ያለ አላህ ለዚህ ብቻ ብሎ ያዘጋጀው ጀነት ነው። ይሄም ደግሞ የጀነትን ባህሪ የጀነተል መእዋን ባህሪ እና የምድርን ባህሪ ያካተተ የተለየ አላህ ሱብሓነሁ ወተዓላ አደምና ሐዋን ከኢብሊስ ወይም ከሸይጣን ጋር አኑሮ ከዛ በኋላ እዚህ ምድር ላይ እነዚህ ሶስት አካላት በሚኖሩበት ጊዜ ሶስት አካላትና የነሱን የሚከተል እነሱን የሚመስለው አካል በሚኖሩበት ጊዜ ሊያጋጥም የሚችለውን ነገር በዛ ሳምፕል በሆነ ቦታ ጀነት በሚል ስያሜ ሳምፕል በሆነ ቦታ ላይ አላህ ሱብሓነሁ ወተዓላ የሙከራ ወይንም ደግሞ የማስተማሪያ ተርቢያ የመስጫ ቦታ ፈጥሮላቸው ነው። ያንን ጀው ነው እንግዲህ ጀነት ብሎ የገለጸው የአደም ጀነት ተብሎ የተገለጸው ያ ነው እንጂ ጀነተል መእዋ አይደለም፣ ወይም በምድር ላይ የሚኖር አይደለም። በሰማይ ላይ ለዚህ ነሙዘጅ ወይም ለዚህ ምሳሌ የሚሆን አደምን እና ሐዋን ሊያስተምራቸው ከኢብሊስ ጋር አኑሮ አደምና ሐዋን ትምህርት ሊሰጥ ሊያሰለጥንበት የፈጠረው ጀነት ነው የሚሉ ዑለማዎች ያሉትን ወስደን በዚህ በመነሳት ነው እንግዲህ የአደምን ጀነት የምናወራው ማለት ስለ አደም ጀነት የምናወራው እና አላህ ሱብሓነሁ ወተዓላ እዚህ ጀነት ውስጥ ነው እንግዲህ ከተፈጠረበትና እየኖረ ካለበት ቦታ ላይ አንስቶ ወቁልና ያ አደሙ እስኩን አንተ ወዘውጁከል ጀና ፈኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ هذه الشجرة فتكونا من الظالمين ያለው። ስለዚህ እነዚህ በታዘዙት መሰረት አደምና ሐዋ ወደ ጀነት ውስጥ ሲገቡ ኢብሊስም ገብቷል ማለት ነው። ስለዚህ አሁን ኢብሊስ ድሮ አደም ሲፈጠርና መላእክቶች ሱጁድ በሚወርዱበት ጊዜ
እኔ አልወርድለትም ብሎ በኮራው መሰረትና በዚህ ሳቢያ አላህ ሱብሓነሁ ወተዓላ በሱ ላይ ከራህመቱ ባራቀው ጊዜ እኔን አቆየኝ፣ ስታቆየኝ ደግሞ የሱን በሱ ሰበብ እንዲህ የተረገምኩበትን ሰው እሱንም ሆነ ልጆቹን አጠማቸዋለሁ። የተለያዩ የማስፈራሪያ የመጥሪያ እንዲሁ ደግሞ በቀኝም በግራም በፊታቸውም ከኋላቸውም እየሄድኩኝ አሳስታቸዋለሁኝ ባለው መሰረት እንግዲህ ይሄንን እንትን ስራ ከዚህ አደምና ሐዋ ከሚኖሩበት ከጀነት ሊጀምር ነው ማለት ነው። እና አደምና ሐዋ ጀነት ውስጥ ገብተው እንግዲህ የአላህ ባላቸው መሰረት ያለ ድካም እየኖሩ እያለ እዚህ ውስጥ ከቆዩ ብዙ አመታትን ቆይተዋል። ዑለማዎች እንደሚሉት በቁጥሩ ላይ ስምምነት ባይኖርም እንኳ ብዙ አመታትን ግን ጀነት ውስጥ ኖረዋልና በዛ አመታት ውስጥ ብዙ ደስ የሚሉና ጀነት ሰዎች እየኖሩባት ሊሰማቸው የሚችለውን ነገር እየተሰማቸው ረጅም ጊዜ ከኖሩ በኋላ እንግዲህ ሸይጣን ወደ እነሱ ጠጋ ማለት ጀመረ ማለት ነው። እንግዲህ ወደ እነሱ ተጠግቶ አላህ መጀመሪያ ያስጠነቀቃቸው ሁለት ነገር አለ። አንደኛ ወላ ተቅረባ هذه الشجرة فتكونا من الظالمين ብሏቸዋል። ይህችን ዛፍ ብቻ ሌላው ሁሉ ነገር ተፈቅዶላችሁ ይህችን ዛፍ ብቻ እንዳትቀርቡ፣ እንዳትነኩ፣ እንዳትበሉ አይደለም እንዳትቀርቡ ብሎ አስጠንቅቋቸዋል። አንደኛ ይሄ ነው። ሌላው እዚሁ ጋር ግን ሸይጣን የነሱ ዘላለማዊ ጠላት መሆኑንም አሳስቧቸዋል። ስለዚህ እናንተ እንዳሳስታችሁ ካላችሁበት ቦታ እንዳያወርዳችሁ እንዳያወጣችሁና ከዛ በኋላ ደግሞ ከባድ ህይወትን አስቸጋሪ ህይወትን እንዳትኖሩ ብሎ አስጠንቅቋቸዋል። ማንን ፈላ يخرجنكما من الجنة فتشقى ከጀነት እንዳያወጣችሁና ወደ ምድር ወይም ወደ ሌላ ቦታ ተወስዳችሁ በጣም አድካሚና ከባድ ስራ ሰሪዎች እንዳትሆኑ ተጠንቀቁ ብሎ አስጠንቅቋቸዋል። ማንን? ኢብሊስን ጠላት አድርገው እንዲይዙ እንዳሳስታችሁ እንዳያወጣችሁ ከዚህ ካላችሁበት ጥሩ ነገር ብሎ አሳስቧቸዋል። ስለዚህ ሁለት ክልክላቶችን ተከልክለዋል ማለት ነው። አንደኛው እቺ የተባለችዋን ዛፍ እንዳበሉ አውቀዋታል። ሁለተኛ ደግሞ ያው ጠላታችሁ ኢብሊስ አለ እዚህ እንዳትታዘዙት የሚላችሁን እንዳታደርጉ ብሎ አሳስቧቸዋል ማለት ነው። ስለዚህ አሁን እነዚህን ነገሮች ይዘው ነው እየኖሩ የነበሩት ጀነት ውስጥ ኒዕማ ውስጥ ናቸው፣ ድሎት ውስጥ ናቸው፣ እያጣጣሙ እያለ ነው እንግዲህ በዚህ መካከል ነው እንግዲህ ሸይጣን ለአደም ወይም ደግሞ ለአደም ዘሮች ዘላለማዊ ጠላት የሆነው እና ቃል የገባው ኢብሊስ በአደምና በሐዋ ላይ እንግዲህ ተንኮል መሸረብ ሴራ ማሴር ጀመረ ማለት ነው። ስለዚህ አደምን ማባበል ሐዋን ማባበል ጀመረ ማለት ነው። ምንድነው የሚያባብላቸው? አላህ እኮ ይህችን ዛፍ ዝም ብሎ አልከለከላችሁም፣ ለሁለት ነገር ነው የከለከላችሁ። አንደኛ ሁሌ ዘላለም እንዳትኖሩ ነው፣ ይህችን ዛፍ ስትበሉ ዘላለም ትኖራላችሁ። ሁለተኛ ደግሞ መልአክ እንዳትሆኑ ነው። ስለዚህ የተከለከላችሁት ከዚህ አንፃር ነው። ስለዚህ ዘላለም መኖር ደግሞ እዚህ ኒዕማ ውስጥ እናንተ የምትወዱት ነገር ነው። እንደ መላእክት መሆን ደግሞ እናንተ የምትወዱት ነገር ነውና ስለዚህ እቺን ዛፍ ብትበሏት እያለ በረጅም ጊዜ በአጭር ጊዜ በአንድ ጊዜ ሳይሆን በረጅም ጊዜ አባበላቸው። የሰው ልጅ ሰው ነውና ማለት ናስ ኢንሳን ሲባል የታዘዘውንም የተከለከለውንም የሚረሳ ፍጡር ነው፣ የሚዘነጋ ፍጡር ነው እና በረጅም ጊዜ ሲጎተጉታቸው ፈወስወሰ ኢለይሂ ሸይጣን ቃለ ያ አደሙ ሀል አዱሉከ አላ ሸጀረት ልኹልዲ ወሙልኪን ላ ይብላ እና ይህንና ሌላም ማባበያዎችን አደረገው። ወሙልኪን ላ ይብላ ሁሌ የምትነግሱበት፣ ሁሌ በላይ የምትሆኑበት፣ እንደ መላእክቶች የምትሆኑበት፣ ምርጥ ፍጡር የምትሆኑበት እና የማያረጅ የሆነን ስልጣን የምታገኙበት ብሎ አባበላቸው በረጅም ጊዜ። በመጨረሻ በመብላታችን ምን ይደርስብናል፣ ምን እንጎዳለን የሚል ድርድር ውስጥ ገቡ ማለት ነው። አደምና ሐዋ በራሳቸው በውስጣቸው
ይሄ ነገር ሰረጸ ማለት ነው። የሁሌ ጉትጎታው ወይም ፕሮፓጋንዳው የኢብሊስ ፕሮፓጋንዳ ማለት ነው። ስለዚህ በዚህ ሁኔታ እያሉ አንድ ቀን እንግዲህ ወደ ተከለከሉት ነገር ጠጋሉ ማለት ነው። በመጀመሪያ ይሄ እንግዲህ በብዙ ፕሮሰስ በረጅም ዓመት የተሰራ የማሳሳት ስራ ነው ማለት ነው። እና በመጨረሻ ያን የተከለከሉትን እንግዲህ ጥሩ ነገሮች ብዙ እያሉ ግን የተከለከሉትን ነገር ያው መቼስ የሰው ልጅ የተከለከለውን ነገር ማድረግ ይወዳል ይላሉና በዚህ እንትን ተብሏል። ስለዚህ በቃ ያን የተከለከሉትን ነገር አላህ መከልከሉን ረሱ፣ በዛን ቅጽበት ተዘናጉ ማለት ነው። ስለዚህ አላህም እንደዚሁ ነው ያለው አይደል? ረሱ ብሎ ነው የነገረን አላህ ሱብሓነሁ ወተዓላ። ምን ብሎ አደም ረሳ፣ ቁርጥ ያለ አቋም ወይም ውሳኔ አልነበረውም። ያኔ አጣ፣ ይሄን ቆራጥ የሆነ አቋሙን አጣና ወደዚህ ወደ ስህተት መግባት ውስጥ ገባ ማለት ነው። የተከለከለውን ተክል በላ፣ ሐዋም እንደዚሁ በላች። ልክ እንደበሉ ግን ሰውነታቸው እንትን አላላቸው፣ አልተቀበላቸውም። ሁሉ ነገሮቻቸው ረገፉ፣ ሁሉ ኒዕማዎች ማለት ነው። በዙሪያቸው የነበሩ ኒዕማዎች ሁሉ ረገፉ። ካጡት ውስጥ የመጀመሪያው ነገር የለበሱትን ልብስ ነው ያጡት። ማለት ብርሃን ነበረ ልብሱ፣ የማያሳይ ብርሃን ከሰውነታቸው ጋር አብሮ የተሰራ ብርሃን ነበርና ያንን ነገር ነው ያጡት መጀመሪያ ላይ ማለት ነው። እንግዲህ በመርሳታቸው ነው እዚህ የገቡት። ፈነሲየ ወለም ነጅድ ለሁ አዝማ ተብሎ ለአደም እርሳና ነው አላህ ሱብሓነሁ ወተዓላ እንትን የሰጠው ማለት ነው። ወለም ነጅድ ለሁ አዝማ፣ ቆራጥ ሆኖ አላገኘነውም፣ ረሳ። ስለዚህ በዛ ሳቢያ በላያችን ነገር ያኔ ሰውነታቸው ላይ የነበረውን ልብስ አላህ ያለብሳቸውን ልብስ አጡ። ያኔ የአደምን ሀፍረተ ገላ የሐዋን ሀፍረተ ገላ ተያዩ፣ ደነገጡ። ያኔ ፈጦፊቃ የሕሲፋኒ ሚን ወረቂል ጀና፣ የጀነት ቅጠሎችን እየተሯሯጡ መደረት ጀመሩ ሰውነታቸው ላይ ማለት ልብሳቸውን ስላጠው ልብሳቸውን መልበስ ጀመሩ ማለት ነው። ማለት ልብስ አደረጉ፣ ሀፍረተ ገላቸውን እንኳን መሸፈኛ አጡ። በጣም በቃ እንትን ውስጥ ገቡ፣ ጨነቃቸው። ያቺ ጀነት አልሆነችም፣ ጠበበቻቸው። ምክንያቱም አላህ የከለከላቸውን ነገር አድርገው የመጣባቸው ነገር ታወቃቸው ሐቂቃ በቃ። ስለዚህ ያ ነገር በቃ መሬት ጠበባቸው። ልክ የሚኖሩበት ጀነት ከስፋቱ ጋር ጠበባቸው፣ ጨነቃቸው፣ መድረሻ አጡ፣ ማልቀስ ጀመሩ። እና ሸይጣን ኢብሊስ ተሳካለት። ምክንያቱም ይሄ ህልሙ ነው የሁሌ እዚህ ምድር ላይ እዚህ ሀታ ከዛ ከሙከራው ጊዜ ከሙከራው ጀነት ጀምሮ የሚያለመው ነው። አላህ ጋር መጀመሪያ የተመላለሰው ነገር ነው። ሐቂቃ እነሱን አሳስታቸዋለሁ፣ እንግዲያ እኔ የደረስኩበት እንዲደርሱ አደርጋቸዋለሁኝ ብሎ የተናገረው ሁኔታ ነው አሁን የተፈጸመው ማለት ነው። እንግዲህ በሰው ልጅ በሰማይ ቤት በጀነት ውስጥ የመጀመሪያ ወንጀል ወይም ስህተት መሆኑ ነው ማለት ነው። አላህ የአደምን ኸጣ ያው ይሄንን የበላውን ተክል ወይም ዛፍ የሰው ልጅ ለመጀመሪያ ጊዜ ስህተት የሰራበት የአላህን ክልክላት የጣሰበት ጊዜ ነው ማለት ነው። እና በጣም ተጨነቁ። አደም ያው ከዛ በፊት እንደዚህ የተሳሳተበት ታሪክ የለውም፣ ደነገጠ። ሐዋም እንደዚሁ ደነገጠች። በዚህ ዙሪያ ምናልባት አንዳንዶች አደም ነው መጀመሪያ ሐዋ ነች የበላችው አደም አይደለም ሐዋ ናት ያሳሳተችው የሚሉ ቡድኖች የተለያዩ ቡድኖች ይኖራሉ፣ የተለያየ ሃይማኖት ይሄንን ታሪክ በሚገልጹበት ጊዜ። ነገር ግን አላህ ሱብሓነሁ ወተዓላ ፈአከላ ብሎ ሁለቱንም እንደበሉ ነው እና የነገረን። አዎ ሁለቱም በልተዋል፣ ሁለቱም ወንጅለዋል ማለት ነው። ስለዚህ ከዛ በኋላ እዛ ውስጥ የተሰጣቸው የሙከራ ጊዜ አለቀ ማለት ነው። ስለዚህ አላህ ምን አሳያቸው? እዚህ ጀነት ውስጥ ብዙ ነገር አስተምሯቸዋል። ግን እንደዚሁ ደነገጡ። አላህ ሱብሓነሁ ወተዓላ ድንጋጤያቸውን፣ ሐዘናቸውን፣ ለቅሷቸውን፣ ጸጸታቸውን፣ ነዳማቸውን አይቶ አላህ ሱብሓነሁ ወተዓላ ያው አደምን ቃላቶች ነገረው፣ አሳወቀው፣ አመላከተው እንዲህ ይበላለው። ምክንያቱም አደም በጣም ደነገጠ። እንግዲህ የተውበት የመጀመሪያው ክፍል መጸጸት ነው። ተውበት ራሱ መጸጸት ነውና ስለዚህ ሲጸጸት አላህ
ቃላቶችን አሳወቀው። እንግዲህ ይህንን በላለው አላህ ሱብሓነሁ ወተዓላ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚለውን ቃል አላህ ለአደም አስተማረው። አደም እነዚህን ቃላቶች በማለት ወደ አላህ ተመለሰ። አላህ ሱብሓነሁ ወተዓላም የአደምን ጸጸት የሐዋን አብረው ሆነው ያደረጉትን ጸጸት ተቀበላቸው። አላህ ፈታበ አለይሂም አለፋቸው፣ ማራቸው ማለት ነው። ኸጣአቸውን የተሳሳቱትን ስተት እዛው ጀነት ውስጥ እያሉ ምንም እንኳ አንዳንዶች ወንጀሉን ሲሰሩ ከነበሩበት ጀነት ወደ ምድር እንዲወርዱ ተደርገዋል ቢሉም ነገር ግን የተወበቱት ተውበት ምህረት የተደረገላቸው በጀነት ውስጥ ነው። በዚህ በሙከራው የጀነት ውስጥ ማለት ነው። ስለዚህ እዛ ውስጥ አላህ ሱብሓነሁ ወተዓላ ምህረቱን ሰጣቸው። ከዛ ምህረት መስጠት ብቻ ሳይሆን አላህ ሱብሓነሁ ወተዓላ መረጠው አደምን። ፈጅተባሁ ረቡ እና አላህ ሱብሓነሁ ወተዓላ መረጠው። ለምንድን መረጠው? ለነብይነት መረጠው፣ ለመልእክተኝነት መረጠው አላህ ሱብሓነሁ ወተዓላ። እንግዲህ ምንድነው ከዚህ በኋላ ነው ከጀነት ውረዱ ብሎ አላህ ሱብሓነሁ ወተዓላ ትእዛዝ ያዘዘው ማለት ነው። ከዛ በዚህ ትእዛዝ መሰረት አላህ እንዲህ አለ፣ ቁልነ ህቢጡ ሚንሃ ጀሚዓን። እንግዲህ ከጀነት ውስጥ ውረዱ አላቸው አላህ ሱብሓነሁ ወተዓላ። ቅድም እንዳልነው ያው ጀነቱ በሰማይ ላይ ነው ብለናልና ከሰማይ እንዲወርዱ ወይም ከጀነት እንዲወርዱ ትእዛዝ ተሰጠ ማለት ነው። እና አላህ በሁለት የቁርአን አያቶች ነው ይሄን የሚገልጽልን። ከጀነት ሁላቸውም ውረዱ፣ ከኔ መመሪያ ሲመጣችሁና መመሪያዬን የተከተለው ሰው በእነሱ ላይ ፍርሃት የለባቸውም እነሱም አያዝኑም አልናቸው ብሎ አንድ የቁርአን አያት ነግሮናል። ይሄ ማለት መመሪያ ይዘው ነው የወረዱት፣ ሁዳ ይዘው ነው የወረዱት፣ መመሪያ የሚታዘዙበት ይዘው ነው የወረዱት ማለት ነው። በመጀመሪያ የምናየው ማለት ነው። ዝም ብሎ አይደለም የወረደው። አደም ብዙ ነገሮች ይዞ ነው የወረደው። እዛ ጀነት ውስጥ ሲኖር መሳሳትን፣ በኢብሊስ መወስወስን፣ ጀነት ውስጥ በሚኖርበት ጊዜ ቶበትን፣ ያው ወንጀል ከሰሩ በኋላ ቶበትን፣ ጀነት ውስጥ በሚኖርበት ጊዜ በርካታ ነገሮች ኒዕማን፣ እዛ ውስጥ ያሉትን ድሎቶች፣ የጀነትን ድሎት አይቷል። ብዙ ነገሮችን ተምሯል ማለት ነው እዚህ ጀነት ውስጥ። ሐቂቃ እነዚህን ነገሮች ሁሉ ተምሮ ነው ወደ ምድር ሲወርድ አላህ ሱብሓነሁ ወተዓላ ሁዳን ወይም መመሪያን ይዞ ነው ያስወረደው። መመሪያን ሲሰጠው ደግሞ አላህ መርጦት ነው ከሰው ልጆች። ምክንያቱም ተውብቷል። ተውበት ትልቅ ደረጃ ያስደርሳልና ደረጃውን ከፍ አድርጎ መርጦት ነብይ አድርጎት መመሪያ አስይዞት ነው ያወረደው ማለት ነው ወደ ምድር ላይ። ወደ ምድር ላይ በሚያወርድበት ጊዜ ምድር ላይ ሊያስኖረው የሚችል ከሌሎች ሰዎች ጋር ሊያስኖረው የሚችለውን መመሪያ አስይዞ ነው የወረደው በዚህ አያት ማለት ነው። በሌላው አያት ደግሞ አላህ ሱብሓነሁ ወተዓላ ስለመውረዳቸው ሲነግረን ከፊላቸውም ከከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መቀመጫ አላችሁ አልናቸው ይላል። ይሄ ደግሞ ከኢብሊስ ጋር አብረው መውረዳቸውንና ይሄ ኢብሊስ ጠላታቸው ነው ጀነት ውስጥ እንዳያችሁትና ከጀነት እናንተን ልብሶቻችሁን ለማስጣል በጭንቀት ውስጥ እንድኖሩ ለማስደረግና ከጀነት እንድትወጡ ያስቻላችሁን ሸይጣንን ለወደፊትም ጀነት ውስጥ እንዳትገቡ ስለሚያግዳችሁ ጠላት አድርጋችሁ እንድትይዙት ከፊላችሁ ከከፊላችሁ ጋር ጠላት ሆኖ ይኖራል ብሎ ከላይ በሚወርዱበት ጊዜ ይህንን ይዘው እንዲወርዱ አደረጋቸው ማለት ነው። ሶስቱም እንዲወርዱ አደረጋቸው እና አንዱ ለአንዱ ጠላት፣ የኢብሊስ ዘሮች ከአደም ዘሮች ጋር ጠላት ሁሌ ሆነው እንደሚኖሩ ነግሯቸው ለዚህ ደግሞ የሚኖሩበትንና እንትን የሚያደርጉበትን የሚከላከሉበትን መሳሪያ ሰጥቷቸው፣ መሳሪያቸው ደግሞ ሁዳ መመሪያ አስይዞ ነው ያወረዳቸው ማለት ነው። ስለዚህ አደም እንግዲህ ከጀነት ሲወርድ እነዚህን ነገሮች ይዞ ወረደ። ኢብሊስም የታጠቀው ነገር ይኖራል። ያው በጀነት ተሳክቶለታል፣ የመጀመሪያው ሙከራ ተሳክቶለታል። ግን በአደም ተውበት ያ የተሳካለት ስኬት ተበላሽተውበታል። ምክንያቱም ተውበቱ አበላሸበት። እንደሱ አልኮራም አደም። ትእዛዝ አልፈጽምም ብሎ የኮራውማ ሁሌ እንደተረገመና እንደተባረረ ሲኖር፣ አደም ግን ተሳስቶ ሲቶብት አላህ ሱብሓነሁ ወተዓላ ማረው፣ መረጠው፣ ነብይ ያደረገው፣ መመሪያ ይዞ እንዲወርድ ምድር ላይ ያደረገው። ስለዚህ አደም ተሸልሞ ማዕረግ ተሰጥቶት ሲወርድ በተውበቱ፣ ኢብሊስ ግን እንደተረገመ ምድርም ላይ ወረደ። ስለዚህ አሁን
በሐቅና በባጢል በእውነትና በውሸት መካከል የሚደረገው ትግል በምድር ላይ ቀጠለ ማለት ነው። ምክንያቱም አደም አሁን ብዙ ነገር ተምሯል። ጀነት ውስጥ ከሸይጣን ጋር ከኢብሊስ ጋር እንዴት እንደሚኖር የወሰደው ትምህርት አለ። በዛ መሰረት እዚህ ሁዳ ውስጥ ይሄ መመሪያ ውስጥ ደግሞ አላህ Subhanahu Wa Ta'ala ያስተላልፋቸው መልእክቶች አሉ። እነዛን ደግሞ ለልጆቹ እያስተማረ እንዲኖር ወደ ምድር አወረደው ማለት ነው አላህ Subhanahu Wa Ta'ala። አሁን ምድር የተዘጋጀችው ለዚህ ነው። የአደም የመጀመሪያ አላህም ኢኒ ጃኢሉን ፊል አርዲ ኸሊፋ ፊል አርድ ነው ያለውና የትክክለኛ መኖሪያ ቦታ ላይ የናሙና ወይም ደግሞ የሳምፕል ቦታ ሳይሆን አሁን ትክክለኛ መኖር ያለበት ቦታ ላይ እንግዲህ ሜዳውም ፈረሱም ተሰጥቶታል። ምድር ሊያለማት የሚከጀል ሊያሳድጋት ሊያለማት የሚፈለግ ሰው ነበርና አደም እንዲያለማት አላህን እንዲያመልክ መሬትን ደግሞ እንዲያለማ ምድር ላይ ወረደ። ግን ሸይጣን ጋር እሱ ደግሞ ጠላቱ ነው አብረው እንዲኖሩ በአንድ ላይ ወረዱ ማለት ነው። ለዛሬ እዚህ በቃናል። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسن። والسلام عليكم ورحمة الله وبركاته.